እንዲያረጉ ምናምን ሲሉ የነበሩ ሰዎች ዛሬ ከሽንት ቤት ሄለን እንዲያውጥታ እሷና ዲቦራና አንድ ሴት ናት ያረጉትኝ ጊፍት ፑሽ ሲያረጉ አየን። ከዛ ሄለን ናት ያሳቀችኝ። ሄለን እየኔ ወዴን ያራዳ ቆርጠሚ ገንዘብ ነው ኬት ይመጣል እንዲህ ትላለች። ሄለን ቆማ ማን ነው ወዶቼ ይገባሻል ትላለች። እጇ እንዲያረገች ይገባሻል ልመለጥ ውዴ። ቢያንስ እንኳን ኮንፊደንስ አለኝ ተመልጬ ቢሆን በሰው ፀጉር ብቻ ሰክቻለሁ። በጣም በራምሴም እንደምወጣ እያየሽኝ ነው። ማርያምን ሙልጭ እኮ አድርጎ ሲሳደቡ እኮ ነበር። ከዛ ፓስተር ቆረጣ ኧረ ተውኝ፣ እኔን አታነቃቁኝ። እኔ አንዴ በቃ ጠቅ አድርጌያለሁ፣ ራሳቸው ይወጡትኝ። በርበር ይው ጋይስ፣ እግዚአብሔር ያሳያችሁ። ከፊቴ የሚወጣውን ያሳያችሁ። በራሷ እንዴ አታይም? ዊግ ስናደርግ እስከዚህ ድረስ ካለ ዊግ አትወጡም ወይ? መቼ ነው የምናያችሁ ይላሉ። በፀጉራችን ስንወጣ ደግሞ ምንድነው ግንባራ መላጣ ይላሉ። ምን እንዲኮንላችሁ ነው እናንተ ሰዎች የምትፈልጉትኝ? ፏስል እኮ ታውቃላችሁ። ዝንጥላለሁ፣ ልብስ አደርጋለሁ፣ የአንገት ጌጤ ምኔን ፀጉሬን ፏፈሽ ሽማኔን ምናምን ፏቆላለሁ ስል ደግሞ ጌም ደግሞ ስንጫወት ደግሞ በቃ ቅጣት አለ፣ ትቀጣላችሁ። የሆነ ነገር ነው የሚያስመስላችሁ። ምንም ማድረግ አልችልም ውዶቼ። በቃ ቅንድባችሁን አትቀነደቡ፣ አይናችሁን አትኳሉ፣ አይላሽ አታደርጉ፣ ከንፈራችሁን አትቀቡ። ቅጣት ላይ እንደዛ ነው የምትሆኑትኝ። ዩቲዩብ ስሪ ማት እኮ ሰርቻለሁ። ዩቲዩብ ቪዲዮ ስላለቀቁ ነገ ደግሞ አሁን ስመጣ ፏ ብዬ ነው። ነገ በጊዜ ነው የምገባው። ማንንም ሰው አልጠብቅም። ለማንም ብዬ ማንንም ሰው አልጠብቅም። በዚህ ሰዓት እንግባ ቢለኝ ማንም ሰው አልገባም። ገብቼ ጌሜን ለጥጬ ተጫውቼ ከዛ በኋላ ጣፈንታይን አጫውቼ ላጥ ብዬ እወጣለሁ። አለቀ። ማንንም ሰው አልጠብቅም። ምን ቦታኝ እንዴ? ለምሮ ሰው የምጠብቀው ካገኘው ሰው ጋር ተጫውቼ ማረፍደው ለነዚህ ብዬ ለነ ፍራይዴዎች ከእነሱ ጋር ስትጫወች ደስ ይለናል። እነሱን ጠብቂን 4 ሰዓት ነው የምንጫወተው ስለሚሉ ለነሱ ብዬ እነሱ ለኔም ቦታም አልሰጡ። ስለዛ እኔ በራሴ ገብቼ ካገኘው ሰው ሌላም ዜጋ ይሁን ኢትዮጵያውም ይሁን ማሜም ይሁን ያገኘው ሰው ጋር ዲቦራም ትሁን ቆለጥም ይሁን ካገኘው ሰው ጋር ተጫውቼ እወጣለሁኝ። አለቀ። ጌሜን ቀጥቅጬ ነይ እስኪ ዲቦራ ምን እየሆነች ነው ግን ጋይስ? አመመኝ ትላለች። ቆረጠ አረገዘች እንዴ ዲቦራ ሳናውቀው በድብቅ። እናንተ ዶሮ መጥቶልኛል ሻወር ምናምን ወስጄ ዶሮ ዴቪድ ዶሮን ጠጥቶት ነው በሉኝ። ኧረ ዴቪድ እንቁላሏን በልቷል። ዶሮ ከቤት ተልኮልኝ ነበር። ጠጥቶታል ዴቪድ። ኧረ እንደው ዴቪድ ምን ጉር ነህ ዴቪድ? ዶሮን እግዚአብሔር ማታ ከቤት እህቴን ላደርስ ዶሮ ተሰርቶ፣ እኔ ደግሞ ዶሮ አልወድም ነበር ግን እስኪ አምሮኝ ነው እኮ ግን ዶሮውን ጠጥቶ ጨርሶታል። ኧረ እንደው ምን ይሻለኛል? የውጭው ጋር ጦርነት እንጀራውንም ይዞት ሄዷል በዳቦ ዶሮ። ኧረ እንደው እዚህ ቤት ሳውንስ ወይ ጠጣው በንፋስ ነው ማረግዘው። ዲቦን አፈቅሽኝ አንድ ቀን ብቀሪ ነይ ግቢ፣ እኔ እናት ነይ ግቢ ዲቦራዬ፣ የኔ ውድ ነይ ግቢ። ጋይስ ጥፍሬን ወደዳችሁትኝ? አይታይም ግን አውቄ ነው እንደዚህ እንደ ቅጣት ስለምቀጣ ነው። እንትን ይሄቴ ያምራል። አንድ ኮሜንታተር ያራድዬ ልጅ ማርያምን እቺ ልጅ እንትን እየገባላት ነው አለች። ያ ነገር ፍቅር አረስ ሙለት ትጥሪ በጣም ግዙፍ ነው እና ያ ነገር ምናምን አለ። ከዛ በኋላ ደወለችና ማሜ ከኔ ምንድን ነው የምትፈልገው አለች። ልብሽ ውስጥ ፈርሼ መቃም ነው የምፈልገው አልኳት። ያውም ጫማ ሳላወልቅ ልጅቷ በቃ ቀጥታ ማለት ነው ሰርታ ለእኔ ይመስለኛል ካርድ እየሞላች ቀጥታ ነው የምትደውለው። ይገርምሻል። ሄሎ ማሜ በየሰከንዱ አቤት። አረ ካርድ ይቆጥርብሻል። ተው ምንም ችግር የለውም አታስብ። በቃ እንዳለ ለምንድን ነው ጊፍት ማሰጪው አልኳት። አሁን ቅድም ደውላ ለምን ጊፍት ማሰጪው ጊፍት ጋላሪያት ሙይም እንደ አንቺ አልኳት። ለኔም አልደወለኝ ተመልከተ። እሺ ፍቅር ለኔ የምደውለው ስላት ካርድ ጨረሰብኝ አለች። ማሜ ግን የሆነ ነገር ገብቶላታል። ይሄ እንዴ እናቴ ማንንም ሳላስፈቅድ የልባን አዳራሽ አስፍቼ እንደርስቴ ሌላውን
መኝታ ክፍል፣ ሌላውን መፈረሻ መቃሚያ፣ ሌላውን ታብታብ ማድረጊያ ሁሉ ነው ልቧ ውስጥ ማለት ነው የገነባሁት። እንዴ እስኪ ፍቅር ይዟታል የምትል እንደዚህ ትኩር ብሎ ካየህ እኮ ሰው ፍቅር ታስይዛለህ። ማን እኔ? አንቺንም ሳልወስብ ውስጥ ቀራለሁ ብለሽ ነው? ዲቦራ እንደ ሀቁን ከሆነ ዲቦራን ፈርተሽ እንጂ ማለት ነው። አላህ ምስክሬ ነው። እንደ ኧረ የለም እንደዛ ዲቦራን ፈርተሽ። ስማ ማሜ ልንገርህ መቼ ዕለት እያወራኋት ማለት ነው ስማ ማሜ ስትለኝ በቃ ወደኩ። እንደ አንቺ ልጅ ምንሽን የነካ አልኳት። እባክሽ ተይኝ እባክሽ ጌሙ ላይ ስለምንጫወት አፌ ላይ ቀርቶ ነው አለች። አይ ማሜ የሆነ ነገርማ አላት። እሱን ትያለሽ እንዴ? በቀደም የሆነ እቃ ሲወድቅበት ነው መሰለኝ ማሜ አለች። ምን ልጅ ነው? አይ እቃ ወድቆብኝ ነው አለች። ታዲያ ማሜ ምን የክርስትና አባትሽ ነው? የወለደ አባትሽ ነው? ከዲቦራ ምኗን ነው የምትወድላት? እውነት ተናገር ማሜ። ምኗ የሚጠላ የለም ግን በጣም የምትወድላት በጣም ስለምትወደኝ ወንድምሽ ራሱ ወደ እሷ እንደመጣ እኮ እርጃት እህቴን ብሎ ስታለቅሽ አይታ ወደ እሷ እንደመጣ እኮ ተናግራለች። ማስረጃም ማቅረብ እችላለሁ። የጻፈልኝ ወንድሟን ብቻ ትጥራውና እንዴ ሀይ በለኝ መሴጁ ስለቆየ እንዲመጣልኝ። ግን ቤተሰቦቼን እዚህ ውስጥ ማስገባት አልፈልግም። ማስገባት ማትፈልጊ እኮ እኔን ጉዳይ ማንሳት የለብሽማ። አዎ ግን ማለት ፖለቲካ ውስጥ አሁን ከምንም ነገር ነፃነሽ ብይሻለሁ አይደል? ፖለቲካ አይደለም